ነብያችን ሰለላሁ ዐለይሂ ወሰለም ለምን ወደድሽ የምትሉኝ ሰዎች ዛሬ እስቲ እንደው ዘርዘር ላርግላችሁ በእኔ አረዳድ እኔ ውስጥ ፍቅራቸው እንዴት ሊገባ እንደቻለ ለምን አልነግራችሁም ገማን አያነባሽው መንገሩ ድንጋውም ለክብሩ ሰላምታን መቸሩ ዛፉ መሬት ቀዶ ለርሱ እንኳን ቀለሜ ይሰበር ክንዴ አንቱ ማለት ነው የኔ ሙራዴ እውነቱን ከተረዳው ቆየሁኝና ሻሃዳ የሚያስይዘኝ ሰው የለም ሙስሊም ማቀው በዙሪያዬ የለምና ነገ ላይቭ ላይ መታችሁ ሻሃዳ እንድታስይዙኝ እፈልጋለሁ አላሁ አክበር ክርስቲያኑና ኦርቶዶክሱ በተለይ ከእስራኤል ጎን ነን ይላል። ከእስራኤል ጎን እንሆናለን። ግን እስራኤል እኮ አምራ ነው የምትጠላው ክርስትናን ትጸየፈዋለች። ክርስቲያኖች ባዕድ አምልኮት ወይም ጣዖት አምላኪዎች ናቸው። መላክቦነሽ ከእስራኤል ጋር ዘመድ ነን። እኛ ከእስላሞች ጋር እንቀራረባለን። ወይኔ 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 ሙስሊሞቹ ማለት ነው። እሺ ሞዛቂው ክርስቲያኖችን ለማሸማቀቅ ደግሞ እሺ ፍልስጤም ጎንነን ፍልስጤም ቪቫ ፍልስጤም እያሉ ነው። የክፍለ ዘመኑ አህያ ኢትዮጵያ ኦርቶዶክስ ውስጥ ያለው እኛ እስራኤልን መደገፍ እንችላለን። ያመሰገነህም ያሸበሸበልህም የለም። ክርስቲያኑ ደግሞ ኦርቶዶክሱ ደግሞ እስራኤል ብሎ ይጃጃላል። እኛ እስራኤልን መደገፍ እንችላለን። እስራኤልን ለማጥፋት የሞከሩ ይሄ ክርስትናው እምነት ዓለም ሲሆን የእስልምናው እምነት ዓለም ዳፍታ ለ2000 ዓመት ምንም ነገር ሳያደርግብን ነበር የቆየነው በእኛ በአይሁዳውያን ላይ። እኛና እስራኤል ቀጥታ የደም ትስስር አለ። እኛ ከእስላሞች ጋር እንቀራረባለን። ወይኔ አላመነም አይኔ። እስልምና ደግሞ በአንድ ፈጣሪ ብቻ ነው የሚያመልክ ማለት ነው። ክርስቲያኖች ባዕድ አምልኮት ወይም ጣዖት አምላኪዎች ናቸው። ገባ አይደል? አይሁድ ማለት ታማኞች ነው። ክርስትና ፈጣሪን እንደ ካደች ይነግረናል ማለት ነው። ወይኔ 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 እንግዲህ ክርስትና ሲባል ሳትወድ በግድ ወደ ጣዖት አምልኮትነት እንደገባች ይነግረናል ማለት ነው። እስራኤል በአሸባሪ ላይ ባላት አቋም ምክንያት እንደግፋታለን። ክርስቲያኖችን አያርዱም። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። እስራኤል በአሸባሪ ላይ ባላት አቋም ምክንያት እንደግፋታለን። አሁንም ከእስራኤል ጎን ነኝ የሚል ካለ እሱ ትክክለኛ ክርስቲያን ሳይሆን ገዳይ ነው ማለት ነው። ለገዳይ የሚያስብ ክርስቲያን አይደለም። እኛን ወገኖች ለመደብደብ ነው ይሄው ገዳይ ኮማንዶ አዘጋጅተው የምታዋቸው የተሰለፉት ማለት ነው። እኛ አንድ ነገር ብናደርግ እኛን ለመደብደብና ለመግደል ማለት ነው። እኛ በአባታችን በኩል እስራኤላውያን ልንሆን እንደምንችል እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ ጎበዝ። በእናታቸው በኩል ኢትዮጵያውያን ናቸው እስራኤሎች ማለት ነው። እንግዲህ ክርስትና ሲባል ዓለምን ሁሉ የፈጠረ ፈጣሪ አንዲትን እጮኛ ያላትን ሴት ፈጣሪ መጥቶ አስወለዳትና ይህም ሰው ራሱ ፈጣሪ ነው ማለት እጅግ በጣም ታላቅ ኃጢአት ነው። መላክ ችቦነሽ